በአቶ ስብሃት ነጋ አዛዥነትና በህወሓት ጽፈት ቤት አስፈጻሚነት በትግራይ የጀነራሎችና ሌሎች ወታደራዊ አዛዦች አደረጃጀት እንዲመሰረት ተደርጓል። የዚህ አደረጃጀት ዓላማው ልዩ ኃይሉንና ሚሊሻውን ማደራጀት፣ ማሰልጠንና ማስታጠቅ እንደሆነ ተለይቷል። አዳዲስ ወጣት ምልምሎችን ማሰልጠንና ለጦርነት ዝግጁ ማድረግም ሌላው ተልዕኮ ነው። ይህን አደረጃጀት ለመፍጠር በአዲስ አበባ በተደረገው ስብሰባ ተጠርቼ ተሳትፌ ነበር። በስብሰባው የተገለጸልን ለተለያዩ የትግራይ ተወላጅ የማህበረሰብ ክፍሎች ኮንፈረንስ እንደሚደረግና የጸጥታ ኃይሉን የማጠናከር ሥራ ለመስራት ፍላጎት እንዳለና እኛም ድጋፍ እንድናደርግ የሚጋብዝ ነበር። በዚህ ስብሰባ ላይ ለትግራይ አመራር የሰላ ሂስ አቀረብኩ። በመጀመሪያ ነገር በየዘርፉ እየከፋፈሉ ኮንፈረንስ መጥራት ተገቢ እንዳልሆነና የሁሉንም የትግራይ ህብረተሰብ የሚወክሉ የትግራይ ተወላጆች የሚሳተፉበት አንድ ኮንፈረንስ መሆኑን እንዳለበት አስገነዘብኩ። በሁለተኛ ደረጃ አሁን የመጣውን የለውጥ ሁኔታ ለትግራይ በሚበጅ መንገድ መጠቀም እንደሚገባ ገለጽኩ። ትልቁ ስራችን ህዝብና የህዝብ ጥቅምን ማዕከል ያደረገ ስትራቴጂ መንደፍ ሊሆን ይገባል ብዬ ሐሳቤን አቀረብኩ። ኢህአዴግ በውስጡ በነበረው ሁኔታ ዶክተር አብይን ወደ ግንባሩ ሊቀመንበርነት ካመጣና ከውስጡም አዲስ ኃይል ስልጣኑን ከተረከበ በኋላ ኢህአዴግ ነባር አመራሮች ያለመታደል ሆኑ አላደረጉትም እንጂ በነጋታው ተሰባስበው በመገናኛ ብዙሃን ቀርበው ከ27 ዓመታት ባልተናነሰ ዕድሜ የመሩትን የኢትዮጵያ ህዝብ እንደመሩት ስለፈቀደላቸው በእነሱ ጊዜ የተሰሩትን ጥሩ ነገሮች ለማሳካት ህዝቡ ስለደገፋቸውና ከጎናቸው ስለተሰለፈ አመስግነው በስልጣን ዘመናቸው ላጠፉት ላጎደሉት ይቅርታ ጠይቀው ስልጣኑን ለተረከበው አዲሱ ኃይልም ለሀገርና ለህዝብ ሲሉ የቻሉትን ድጋፍ እንደሚያደርጉ ቃል ገብተው መጻኢ ችግሮቻችንን በጋራ በሰላም እየፈታን ስልጣን የተረከበው ኃይልም እኛ የሰራናቸውን ጥሩ ነገሮች በማጠናከር ያጎደልናቸውና የፈጠርናቸውን ክፍተቶች በመሙላት ህዝባዊ አደራው እንደሚወጣ ባለሙሉ ተስፋ ነን ብለው ገንቢ የሆነ ለሀገርና ለህዝብ የሚመጥን መልእክት አስተላልፈው ሊሰናበቱ ነበር የሚገባው። የሆነው ግን በየቤቱ ተወሽቆ መቅረትና የትግራዩ ቡድን ወደ መቀሌ ሹልክ ብሎ የኔ የሚለውን ወደዛ ማሰባሰብ ነበር። የስልጣን ሽግግሩ ግን እንደዛ መሆን አልነበረበትም። እንደዛ ቢያደርጉት ቀጥሎ የመጣውን የፖለቲካ ትኩሳት አያበርዱትም ነበር። ለህዝቡ አይመጥነው በየሀገሩ ለስልጣን የሚወዳደሩ ውድድሩ አልቆ በምርጫ ገሌ ያሸንፋል ሲባል ያ የተሸነፈው ለአሸናፊው መልካም ምኞቱን በአደባባይ ገልጾ ለህዝባቸውና ለሀገራቸው ለሰላማቸው በሚጠቅም መልእክት ሲያስተላልፍ ነበር ነው። በምርጫ ክርክር ጊዜ ሆነ ውጤት ላይ ከተደረሰ በኋላ የተፈጠሩ ቅሬታዎች ከነበሩ ወዲያው የማከም ስራ እንደሚሰሩና ጦርነት፣ ቅራኔ፣ ቂም ሳይሆን ሰላማቸውን እየተንከባከቡ የሰላም ትሩፋቶችን እያጣጣሙ ከትውልድ ወደ ትውልድ እየተሻሻሉ እየሄዱ እንዳሉ ፀሐይ የሞቀው ሀቅ አይደለም። ለእኛ ታዲያ ለምን እርግማናችን ሆነ? የቆዩት የኢህአዴግ አመራሮችም ድርጅታቸው ኢህአዴግ ከውስጣችሁ በመጣው ኃይል ወዳችሁ ጠልታችሁም ራሳችሁ ስትከተሉት በነበረ አሰራር ስልጣኑን ሲወስድባችሁና በዚያ ስትሰናበቱት ለህዝቡ ስለምን በዚህ መልኩ ስልጣን አስረክበናል ብላችሁ በአደባባይ ቀርባችሁ አትሰናበቱትም ነበር? አሁንስ እንዴት አይነት የስልጣን ሽግግር ነው ታዲያ የምታስቡት? የኢትዮጵያ ህዝብ ሆይ እያላችሁት አልነበረም እንዴ? ለምን ታዲያ ለዚህ ህዝብ የሚሆን ሐሳብ ከዳችሁ ስላቸው አጥጋቢ መልስ የሚሰጠኝ አንድም ሰው አላገኘውም። በግሌ ግን በጣም አሳዝኖኛል። የቀጠሉት ግንኙነቶችና በተለይ በመቀሌ በተሳተፉበት መድረክና ስብሰባ ታንክና ባንክ በእጁ ካስገባው ኃይል ጋር አጉል ከመገዳደር በትግራይ ዲሞክራሲና ልማት ላይ ትኩረት ማድረግ እንደሚገባም ማሰቤን አቋርጬ አላውቅም። የጦርነት ነጋሪት መጎሰም አስፈላጊ እንዳልሆነና የጦርነት አሸናፊም ተሸናፊም እንደማይኖር ከሁሉም በላይ ግን የጦርነት አውድማ የሚሆነው የትግራይ ህዝብ እንደሚጎዳ አስጠነቀቁ። ከ2 ሚሊዮን ያላነሰ ተመጽዋች ህዝብ ይዘህ ጦርነት ማሰብ እብደት መሆኑን አሳወቁ። በስብሰባው ላይ ያሉት ከአዲስ አበባ ሸሽተው የመጡት ያረጁና ያፈጁ አመራሮች ወደ ደረስንበት ችግር ማስገባታቸው ሳይበቃ አሁንም ወደ መከራ ጎትተው እንዳያስገቡን ልካቸው ሊይዙ እንደሚገባ ገለጽኩ። በወቅቱ ይህን ንግግሬን ከተሰብሳቢዎቹ አንዳቸው ሲቃወሙ አልሰማውም። እንዳለመታደል ሆኖ ግን የሚሰማ አመራር አልነበረምና መቀሌ የጥላቻና የጦርነት ቅስቀሳው ተጠናክሮ ቀጠለ። በተለያዩ መድረኮችና በሚዲያ አብይ ሾልኮ ስልጣን ያዘ፣ የትግራይ ህዝብ ጠላት ነው፣ ህገ መንግስቱን አፍርሶ አሃዳዊ ስርዓት ሊመሰረት ነው የሚሉ ቅስቀሳዎች ተሰራጩ።
የጠቅላይ ሚኒስትሩን የግል ስብዕና ጭምር የሚነኩና ለሚዲያ የማይመጥኑ አሉባልታዎች ተናፈሱ። በአራቱም ማዕዘናት ተከባሃል፣ ሁሉም ጠላት ሆኗል የሚሉ ተደጋጋሚ መልእክቶች ለትግራይ ህዝብ መተላለፋቸውን ቀጠሉ። ከምኒልክና ከዚያ በፊት በትግራይ ህዝብ ላይ የደረሱ በደሎች እየተዘረዘሩ በቁስልህ ላይ ተጨማሪ ቁስል እየመጣበህ ነው አሉት። ዋና የህዝቡ ጠላቶች እነሱ ራሳቸው ሆነው ሲያበቁ፣ በሌላ በኩል በዋነኝነት የአማራ ክልልና በውጭ የሚገኙ ሚዲያዎች እንዲሁም የፌዴራል መንግስት መገናኛ ብዙሃን ህወሓትና የትግራይን ህዝብ ያጃመሉ የጥላቻ ቅስቀሳዎችን ማሰራጨት ያዙ። ወያኔ የቀንጅብ ዘራፊ ሌባ እየተባለ ተነገረ። ወያኔ ብዙ ህዝብ ገድሏል፣ በትግርኛ ተናጋሪዎች ተገርፈናል፣ ተሰቃይተናል፣ ተኮላሽተናል የሚሉ ዶክመንታሪዎች እየተሰራጩ ቁጣ እንዲቀሰቅሱ ተደረገ። ለ27 ዓመታት በጨለማ ኖረናል እየተባለ ተነገረ። መንግስትን የሚወክሉ ግለሰብ ባለስልጣናት ጭምር በሚዲያ እየቀረቡ ከታሪክ መፋቅ አለባቸው፣ ከምድረ ገጽ መጥፋት አለባቸው ሲሉ ተደመጡ። ሁኔታው ያላማራቸው የአገር ሽማግሌዎችና የሃይማኖት መሪዎች ተሰባስበው ወደ መቀሌና አዲስ አበባ እየተመላለሱ ሁለቱንም አካላት ለማግባባት ቢጥሩም ሊሳካ አልቻለም። በዚህ መሃል የአማራ ክልል ተወካዮችና የኤርትራ መንግስት አስመራና ባህር ዳር እየተመላለሱ የትብብር ስምምነቶችን ተፈራርሟል ይባላል። በሁለቱም አካላት ማለትም በአማራ ክልልና በኤርትራ ባለስልጣኖች የተመሰረተው ግንኙነትና የተፈጠረው ስምምነት ከፌዴራል መንግስት እውቅና ውጭ መሆኑ ሰምቻለሁ። ሁለቱም ተፈራራሚዎች በወልቃይት ጸገዴ የሚኖረውን የትግራይን ህዝብ በማፈናቀል ተከዜን አሻግሮ ማባረርን እንደ ዋነኛ ጉዳያቸው አድርገው መውሰዳቸው ሾልከው የወጡት መረጃዎች ያመለክታሉ። የኤርትራ መንግስት በሁመራ በኩል በቀጥታ ከአማራ ክልል ጋር በማገናኘት የንግድ ስራዎችን ለማሳለጥ መስማማታቸውንም ከተለያዩ ምንጮች ሰምቻለሁ። የጋራ የፕሮፓጋንዳ ግንባሩን ወደ የጋራ ኢኮኖሚ ተጠቃሚነት ግንባር ለማሳደግ ማለት ነው። የአማራ ክልል በበኩሉ በቀጥታ ከምጽዋ ወደብ ጋር የግንኙነት መስመር በመዘርጋት የሸቀጦች ገቢና ወጪ ስራዎችን ለማከናወን እንደተስማሙ ተወርቷል። ሁለቱም ኃይሎች የጋራ ጠላታችን ነው ብለው የፈረጁትን የትግራይ ህዝብ ለማዳከምና ለማንበርከክ ተቀናጅተው ለመስራትም እንደተስማሙ በስፋት ተወርቷል። በአማራ ክልል የሚካሄደውና በጀነራል አሳምነው ጽጌ የሚመራው የልዩ ኃይል ምልመላ ስልጠናና የማስታጠቅ ዘመቻ ተጧጡፎ ቀጥሏል። በዚህ መሃል እየተተበተበ የቀጠለው የፖለቲካ ሴራ ውጤት መሆኑ የሚታመንበት መገዳደል ተካሄደ። በውጤቱም የአማራ ክልልን መሪዎችና የወቅቱን የመከላከያ የኤታ ማዦር ሹሙን ህይወት ቀጠፈ። የፌዴራል መንግስት በትግራይ ለማካሄድ የታሰበው ምርጫ ህገወጥ መሆኑ በይፋ ወጀ። የህወሓት አመራሮች በበኩላቸው የህገ መንግስቱ ጠበቆች ነን፣ ህገ መንግስቱ ይከበር ወይም እናስከብረዋለን በማለት ዛቱ። የፌዴራሊስት ህብረት የሚል መድረክ በማቋቋም አሃዳዊ ብለው የከሰሱትን ብልጽግና ፓርቲ ለመገዳደር ጥረት አደረጉ። በትግራይ የተለያዩ ቦታዎች ተሰማርቶ የቆየው የኢፌዴሪ መከላከያ ሰራዊት ለተለያዩ የዝውውር ምደባዎች እንቅስቃሴ ሲጀምር የተደራጁ ወጣቶች በነቂስ እየወጡ እንዳይንቀሳቀስ አገዱት። በተለይ ከቀርስ በር አዲግራት፣ አጉለጽ፣ ሽረ፣ ማይድራሻ ለመንቀሳቀስ የሞከሩ የመከላከያ ሰራዊት የተለያዩ ክፍሎች እስከነ ከባድ መሳሪያዎቻቸውና ታንኮቻቸው የህዝብን ተቃውሞ አክብረው ወደ ነበሩበት ካምፖቻቸው ተመለሱ። የህወሓት ጽሕፈት ቤት ውስጥ ለውስጥ እንዳስተላለፈው በሚገመተው ትዕዛዝ የተሰማራው ወጣት ያቀረበው ጥያቄ አንደኛ እናንተ ከወጣችሁ በኤርትራ እንወረራለን የሚል ሲሆን፣ ሁለተኛና ዋናው ቁም ነገር ግን ሰራዊቱ ከትግራይ ወጥቶ ተመልሶ በመዝመት የትግራይን አመራር ይመታል የሚል ስጋት የፈጠረው ተቃውሞ ነው የሚሉም ብዙዎች ናቸው። ሐቁ ግን በስተመጨረሻ እንዳደረጉት ሰሜን ዕዝን አዘናግተው በመምታት ትጥቁንና ንብረቱን ወስደው ቀጥለው አገሪቱን እንዳለች ለመቆጣጠር እንደነበር በጥቅምት 24 በወሰዱት እርምጃ ነግረውናል። ሆኖም ግን ወደንም ሳንወድ አውቀንም ሳናውቅ ከጦርነትና ከብቀላ ዙሪት መውጣት እንደተሳነን ማን በነገረን? ይህ ታሪካችንም ካፍንጫችን ትንሽም ቢሆን ፈቀቅ ብለን እንዳናስብ እንዳደረገንስ ማን ደፍሮ በተረከልን? እልቂቱን ለማስቀረት በግል የተደረገ ጥረት። አዲስ አበባ ሆኜ ነገሮችን በጥልቀት ስከታተልና ስመረምር እንደቆየው በመጨረሻ ላይ አንድ ነገር ማድረግ እንዳለብኝ ውሳኔ ላይ ደረስኩ። ነገሮች መጓዝ በጀመሩበት ፍጥነት ከሄዱ ጦርነት አይቀሬ እንደሆነ ደመደምኩ። ጦርነት ከተጀመረ በትግራይ ህፃናት፣ እናቶችና አረጋውያን ላይ ሊደርስ የሚችለውን ጥፋት መዘንኩ። በጦርነቱ ፊት ለፊት የሚሳተፈው የትግራይ ወጣት ሊደርስበት የሚችለውን ጉዳትም ከወዲሁ ገመትኩ። ሰላማዊ መንገድ በሚመስል ሁኔታ ስልጣን ያዙት ኃይለማርያም ደሳለኝ በተለመደው የኢትዮጵያ ፖለቲካ ባህል መሰረት
በአመጽና በደም መፋሰስ ግፊት መውረዳቸውን ሁላችንም ተመልክተናል። በሰላማዊ የስልጣን ሽግግር በትረ ስልጣን ጨበጡ ተብሎ ስንት የተነገረለት የዶክተር አብይ ሹመትም ጦርነት መጸነሱን ለመረዳት ነብይ መሆን አላስፈልገንም። የፖለቲካ ታሪካችንና ባህላችን ለዘመናት አስተምሮናል። ስለዚህ ቁጭ ብዬ አይቀሬውን ጦርነት ከምጠብቅ አንድ ሙከራ ማድረግ እንዳለብኝ ወሰንኩ። በዚህ ጥረት ይረዱኛል ብዬ ያሰብኳቸውን ሰዎች ለይቼ ያዘጋጀው። በመሆኑም በመጀመሪያ የታየኝ ከአቶ ተፈራ ዋልዋ ጋር መነጋገር ነበር። ነሐሴ 2012 ዓ.ም ቀጠሮ አስይዤ ተገናኘንና ስለ አገሪቱ አስፈሪ ፖለቲካ አዋየሁት። ጦርነቱ እየመጣ መሆኑና በዚህ ጦርነት ማንም አሸናፊም ተሸናፊም እንደማይኖር፣ ነገር ግን በህዝቦች ላይ የሚያደርሰውን እልቂት መገመት እንደሚያስቸግር በዝርዝር አስረዳሁት። አቶ ተፈራ መጀመሪያ ላይ በእኔ ገለጻና አመክንዮ ብዙ አልተመሰጠም ነበር። እንዲያውም ዶክተር አብይ እኮ ወደ ትግራይ ማስክ እንጂ ጥይት አልክም ብሏል በማለት ሊሞግተኝ ሞከረ። እኔም በመሬት ላይ ያለው ሁኔታ የሚለውን ሐሳብ እንደማያንጸባርቅ በማስረጃ ሞገትኩት። በመጨረሻ ስጋቴን ተጋርቶ የሚረዱንን ሰዎች ወደ መምረጥ ገባን። ሁለታችንም በምንጀምረው የሰላም ጥረት የሚያግዙንን ሰዎች ለየን። አቶ አባዱላ ገመዳ፣ ሌተናል ጀነራል ጻድቃን ገብረትንሳይ፣ ሜጀር ጀነራል አበበ ተክለሃይማኖት ወይም ጀቤ፣ ጀነራል ሳሞራ የኑስ የሚገኙበትን ስብሰባ ጠርተን ለመነጋገር ወሰንን። ሁላችንም ሰላም በማምጣቱ ጉዳይ የምንስማማ ከሆነ ለዶክተር አብይ አሳውቀን በተለይ የፖለቲካው ግለት እንዲበርድ ካልተደረገ ሊያስከትል የሚችለውን ውጤት ለኢትዮጵያ ሕዝብ በመገናኛ ብዙሃን ግልጽ ለማድረግ ተስማማን። ለለየናቸው አራቱ የድሮ ባለስልጣናትም እኔ በስልክ ደውዬ እንድነግራቸው አቶ ተፈራ አዘዙኝ። ለአቶ አባዱላ ገመዳ ደውዬ ዓላማውን ሳስረዳው ተስማማ። በመቀጠል ለጀነራል ሳሞራ የኑስ ስላሰብነው ጉዳይ ነገርኩት። እሱም ሐሳቡን ተቀበለው። ከዚያም ሌተናል ጀነራል ጻድቃን ጋር ደውዬ እንደምፈልገው ነገርኩት። ለጊዜው መቀሌ እንደሆነና ጉዳዩን በስልክ እንዳብራራለት ጠየቀኝ። እኔም ጦርነት መምጣቱ ግልጽ እንደሆነ፣ ጦርነት ከተጀመረ ደግሞ ትግራይ ወደ የደም ጅረትነት እንደምትቀየር በማስረዳት ይህንን ለማስቀረት የበኩላችንን ጥረት እንድናደርግ ተማጸንኩት። መልእክቱም ከአቶ ተፈራ ዋልዋ መሆኑን ነገርኩት። ሁኔታዎች ከቁጥጥር ውጭ ከመሄዳቸው በፊት ሚዲያ ላይ ወጥተን ለማስረዳት ማሰባችንና ከዚያ በፊት ግን በተፈራ ዋልዋ ቤት ተገናኝተን ለመነጋገር ማቀዳችንን ገለጽኩለት። የነገርኩትን ካዳመጠ በኋላ እኔ ጦርነት እንዲነሳ አልፈልግም አልደግፍምም፣ ነገር ግን አሁን ያለሁት መቀሌ ስለሆነ ወደ አዲስ አበባ መምጣት አልችልም በማለት መለሰልኝ። ስለ ሰላም ሲባል ከመቀሌ ቀርቶ ከውጭ ሀገር መምጣት የግድ መሆኑን በመግለጽ ላስረዳ በሞክርም ሊቀበለኝም ሊያደምጠኝም ልንግባባም አልቻልንም። በመጨረሻም ጻድቃን የሜጀር ጀነራል አበበን ስልክ ጠይቄው ከሰጠኝ በኋላ ጥሩ ከጀቤ ጋር ተነጋገሩና ውጤቱን ከሱ ሰማለሁ አለኝ። ሜጀር ጀነራል አበበ የማውቀውን ስልኩን ዘግቶ ከሚፈልጋቸው ሰዎች ጋር ብቻ የሚደዋወልበት ስልክ ቁጥር ይጠቀም ስለነበረ ነው ከሌተናል ጀነራል ጻድቃን አዲሱን ቁጥር ለምኜ ወሰድኩት። ከሜጀር ጀነራል አበበ ተክለሃይማኖት ጋር ቀጠሮ ይዤ ተገናኘን። የተገናኘነው ቦሌ ክፍለ ከተማ በሚገኝ አንድ ሆቴል ነበር። መልእክቱም ከአቶ ተፈራ መሆኑን ገልጬ ለምን ዓላማ እንደፈለግኩት በዝርዝር አስረዳሁት። አንዳንድ ጥያቄዎችን ሊያነሳልኝ ሞከረ፣ መለስኩለት። የምንገናኘው መጀመሪያ በሁኔታው በጥልቀት ተነጋግረን ሐሳብ ተለዋውጠን ወደ ምን እናደርግ ለመምጣት ነው። አንተም እሺ በለኝ፣ ጀነራል ጻድቃንም መቀሌ ነኝ አልመጣም ስላለኝ እንዲችል አድርገው አልኩት። እሱ ግን እናንተ ተሰብስባችሁ ተነጋገሩ፣ ከዚያም የደረሳችሁበትን መደምደሚያ ትነግሩናላችሁ አለኝ። ትግራይ ላይ ሊደርስ የሚችለውን ቃጠሎና ውድመት በመንገር ላሳምነው በሞክርም ሊሰማ ፈቃደኛ አልነበረም። በዚህ መሃል ሰውነቴ ከውስጥ መጥፎ ስሜት እየወረረኝ መጣ። እንዴት የጦርነት ጣጣ ይገባቸዋል የምትላቸው ሰዎች እንኳን በጦርነት ጉዳይ አናወራም ይላሉ፣ ወይስ ጦርነትን መገመት አይቻልም የሚሉ ከሆነ ሐሳባቸውን ተከራክረው ለማስረዳት ለምን ፈቃደኛ መሆን አልፈለጉም የሚል ወዲያውኑ መመለስ የማልችለው ጥያቄ ወጥሮ ያዘኝ። እዚያው እንዳለን ግን አንድ ጥያቄ ያቀረብኩለት። ስማ እስቲ ያልኩት። እሺ ያለኝ። ለምንድን ነው ያ ሁላችን የምናውቀውን ስልክ የዘጋኸው? ችግር አለ እንዴ ያልኩት። እሱም መለሰልኝ። አዎ እናንተ አታውቁም እንጂ የኤርትራ መንግስት ስለሚፈልገኝ እንዳይገድለኝ እየተደበኩ ነው። በአንድ ቤትም ደጋግሜ ተገኝቼ አድሬም አላውቅም። በየቀኑ ነው ቤት እየቀያየርኩ እየኖርኩ ያለሁት። የባሰ ግራ ተጋባው። ጻድቃንም ሻዕቢያ እንዳይገድለኝ ይፈራለሁ፣ ጎረቤቴ ኤርትራዊ ስለሆነ ቤት ቀይሩልኝ፣ ጥበቃ መድቡልኝ እያለ መከላከያን እንደሚወተውትና መከላከያም ተሳስተሃል፣ ማንም አይነካም፣ ጥበቃም ራስ ምረጥ ይለው እንደነበርና አዲስ አበባ እንደሚኖር ሰምቻለሁ። ነገር ግን አንድ ነገር አስታወሰኝ።
በትግራዋይ ስነ ልቦና ሲጫወቱ የህወሓት አብዛኞቹ አመራሮች ሻዕቢያ ሊገድለን የለየን ሰዎች እያሉ ስማቸውን ዘርዝረው በማህበራዊ ሚዲያ የፈጠራ ወሬ ሲያስወሩ ነበር። ያው ለትግራዋይ ሻዕቢያ እኛን ገድሎ ያለ መሪ ሊያስቀር አቅዷል ብለው ማስፈራራታቸው ነበር። ይህንን ትውስታይን ጨምሬ አንድ ነገርም ትዝ አለኝ። በአንድ ወቅት ሌተናል ጀነራል አበበ ሚስቱን ወደ ጀነራል ሳሞራ ልኳት ዶክተር አብይ ጀነራል አበበን ሊያስረው እየፈለገ ስለሆነ እባክህን አማላጅ ሆነህ ባሌን እንዳያስሩት አድርግልኝ እንዳለችው እሱም እንደዚያ የሚሆን አይመስለኝም ብሎ እንደመለሳት ራሱ ሳሞራ ሲናገር ሰምቻለሁ። እነዚህን ትውስታዎች ይዤ ስማ እስቲ የኤርትራ መንግስት በተለይ አንተና መሰሎችን ለይቶ የሚገድልበት ምክንያት ምንድን ነው? የሚገድልስ ልገድልህ እየመጣው ነኝ ይላል እንዴ? እኔንስ ለምን ይተውኛል? ምን የተለየ ታምር አለ? ኢሳያስም ከለውጥ ኃይሉ ጋር ጥሩ ግንኙነት ጀምሯል። የለውጥ ኃይሉስ ዝም ብሎ ነው እንዴ ዜጋውን አሳልፎ የሚሰጠው? ኢሳያስስ አንተና እንዳንተ ያሉ ገድሎ ከለውጥ ኃይሉ ከመጣላት ከለውጥ ኃይሉ ጋር ሆኖ መስራት እንደሚጠቅመው እንዴት አይረዳም? እንደዚህ አይነት ፈጠራዎች መቼ ነው የምታቆሙት ብዬ ምሬት በሚመስል ከተናገርኩ በኋላ በል እውነቱን ልንገርህ የሚያስፈራህን ወንጀል ባላውቅም ዶክተር አብይ ወይም ብልጽግና እንዳያስርህ ፈርተህ ነው እየተደበክ ያለው ብዬ አፍረጠረጥኩለት። ሐቁን ደብቆ ሌላ ውሸት እየነገረኝ እንዳለ በግልጥ ከነገርኩት በኋላ ነገር ግን ካንተ መታሰርና በኤርትራ መንግስት መገደል በላይ የሚያሰጋ ጦርነት እየመጣ ነው። በሚመጣው ጦርነትም ቀድሞ የሚጠፋው ያ በልጆቹ የተካደው የትግራይ ህዝብ ነው አልኩት። ከዚያ ወዲህ ተደናቅጦ መናገርም አቅቶት ሳይሞግተኝም ወይ ትክክል ነው ብሎ ሳይቀበለኝም በመጥፎ ስሜት ተለያየን። በዚህ መልክ ሁኔታው ቀጠለና እንደሄደ እኔ ጀነራል ሳሞራና አቶ አባዱላ በአቶ ተፈራ መኖሪያ ቤት ተገናኝተን ከሌተናል ጀነራል ጻድቃንና ከሜጀር ጀነራል አበበ ወይም ጆቤ ያገኘሁትን ገብረ መልስ ነገርኳቸው። ሰዎቹ በሁለቱም ቢተኝነት ግራ ቢጋቡም በዚያ ጉዳይ ግን ብዙ አልተናገሩም። የሆነ ሆኖ ወደ አጀንዳችን ገብተን ተወያየን። አብዛኞቹ በሁኔታዎች ተስፋ ቆርጠው ስለነበር ይሄ ነገር ይሳካል ብላችሁ ነው የሚል ጥያቄ ያነሱ። ለማንኛውም የተቻለንን መሞከር እንዳለብን ተነጋግረን በቀጠሮ ተለያየን። በሁለተኛው ቀጠሮ እንደተገናኘንና ስለ ሰላም አስፈላጊነትና ሁለቱም ኃይሎች ወደ ጠረጴዛ ዙሪያ መምጣታቸው ግድ ስለመሆኑ ጉዳይ ውጥን ሐሳብ አዘጋጅተን ለዶክተር አብይ በማሳወቅ ሚዲያ ላይ ለመውጣት ተስማማን። በሶስተኛው ቀጠሮ በውጥን ሐሳቡ ላይ ለመወያየት አቶ ተፈራ ቤት ሲሄድ አቶ አባዱላ የሕክምና ቀጠሮ ስላለው እንደማይመጣ በስልክ ነገረኝ። እኔ ጀነራል ሳሞራና አቶ ተፈራ ብንገናኝም ወደ ተጨበጠ ፍሬ ነገር መግባት ግን አልቻልንም። በዚህ ሁኔታ ስንዋልል ቆይተን ሌላ ቀን ለመገናኘት ቀጠሮ ይዘን ተለያየን። ነገር ግን ሁኔታዎች ከገመትነው ፍጥነት በላይ መጓዛቸውን ቀጠሉ። እኛ ከቀጠሮ ወደ ቀጠሮ ስናዘግም ሁኔታው ያውሎ ንፋስ አይነት ፍጥነት ጨምሮ ገሰገሰ። የህወሓት አመራር በውሳኔው ገፍቶ ምርጫ አካሄደ። የፌዴራል መንግስት ምርጫው ህገወጥና ፈራሽ መሆኑን አወጀ። የትግራይ መስተዳድር ከእንግዲህ ወዲያ በህዝብ ካልተመረጠው የፌዴራል መንግስት የሚመጣውን ማንኛውንም ትዕዛዝና መመሪያ እንደማይቀበል አስመልክቶ መግለጫ ወጣ። የፌዴራል መንግስት ወደ ትግራይ የሚላከውን በጀት ማቆሙን ገለጸ። በስብሐት ነጋ የሚመራው የህወሓት ጽህፈት ቤት ደብዳቤ አዘጋጅቶ ሁሉም በፌዴራል መንግስት የሥራ ኃላፊነት ላይ ያሉና የሁለቱ ምክር ቤቶች ተወካይ የህወሓት አባላት ስራቸውን አስረክበው ወደ ትግራይ እንዲመለሱ ትዕዛዝ አስተላለፈ። ወደ መቀሌ ኑና ሪፖርት አድርጉ ያላቸውን ፓርቲው የሾማቸውን ግለሰቦች ከሰጣቸው ስልጣን ሊያነሳቸው ሊያስቀምጣቸውም ይችላል። በህዝብ ድምጽ ተመርጠው የህዝብ ይሁንታ አግኝተው በፓርላማና ፌዴሬሽን ምክር ቤት የተወከሉት ግን በፓርቲ ትዕዛዝ ተነሱና መቀሌ ግቡ ሲባሉ መቀበላቸውን ስሰማ ባይገርመኝም እንኳን የውድቀታችን ደረጃ እጅግ አሳሰበኝ። ያልታደለች ሀገር፣ ያልታደለ ህዝብ፣ በየጊዜው የደም ግብር ያለብን ይመስል የገበሬዎች ልጆች ደም የሚጎርፍበት፣ ህፃናት እናቶችና ሽማግሌዎች የሚቀሰፉበት፣ አገር ምድር ተቃጥሎ ወደ አመድ የሚቀየርበት ዋዜማ ላይ ደረስን። የሰለስቱ ጦርነት ዋዜማ። ሰዎች ከሆኑ ሊጠቀሙበት ይችላሉ፣ ካልሆነ ለህሊናዬ ሆኖ ይቀራል ብዬ ወደ ቀረጽኩት ፕሮጀክት ገባው። የመቀሌ የማይቋረጡ ጉባኤዎች። በጽሞና ጊዜ ወስጄ አመራሩና በየደረጃው ያለነው የታሪኩ ተከፋዮች የፈጸምናቸውን ስህተቶች በመመረምርበት ጊዜ ልክ የትግራይን ህዝብ እንደለበለበው ሁሉ የ20 ዓመቱ ቀዝቃዛው ጦርነት ወይም ጦርነትም ሰላምም ያልሆነ ሁኔታ እኔንም አጥንቴ ድረስ ዘልቆ ለበለበኝ። ስለዚህ አንድ ነገር ማድረግ እንዳለብኝ ወሰንኩ። ይህ ሁኔታ በ2010 ዓ.ም ሆኖ በመቀሌ ተሰባስበው የነበሩ
የህወሓት አመራሮች ሰፋፊ ኮንፈረንሶችን ያዘጋጁበት ዓመት ነበር። በዚህ ጊዜ የምሁር፣ የነጋዴ፣ የዲያስፖራ፣ የድርጅቱ አባሎች ወይም ሽግ ወያንቲ፣ የሴቶች፣ የሃይማኖት መሪዎች፣ በመከላከያ የነበሩ የተሰናበቱ አባላት ወዘተ በቡድን የታቀዱ 1 ዓመት ሙሉ የፈጁና ብዙ ቢሊዮን ዶላር የወጣባቸው ኮንፈረንሶች ነበሩ። ለጊዜው ያኮረፉና ወደ አዲስ አበባ ለመመለስ ጊዜ ያልፈጀባቸው የፌዴራሊስት ኃይሎች ነን የሚሉም ለተወሰነ ጊዜ መቀሌ መሽገው በመቆየትና ዳገት የማይወጣ ፕሮፓጋንዳ ከነዙ በኋላ ከመቀሌ ወደ አዲስ አበባ ተመልሰው መጥተዋል። በዚህ ጊዜ እኔም ከመከላከያ የተሰናበቱ አባላት በተገኙበት ኮንፈረንስ ለመሳተፍ እድሉ ገጥሞኛል። ገና ከጅምሩ አዲስ አበባ የነበሩ በዶክተር አብይ መመረጥ ማግስት ወደ መቀሌ የተሰባሰቡ በህወሓት ቢሮ ጥሪ ከየነበሩበት የፌዴራል መንግስት መዋቅርና ምክር ቤቶች ህዝብ ሹልክ ብለው መቀሌ የገቡ ሁሉ በኮንፈረንሶቹ ላይ ተገኝተው ነበር። ይህ ሁኔታ ሊሆንና ሊያስከትለው የሚችለውን አደጋ ስገምት ከባድ ስጋት ፈጠረብኝ። ኮንፈረንሱን ለመሳተፍ እድል ስለገጠመኝም በሚከተሉት ነጥቦች ላይ ሽንጤን ገትሬ ተከራከርኩ። ኮንፈረንሱ አንድና የትግራይ ተወላጅ ስለ ለውጡ ሐሳቡን የሚያካፍልበት እንዲሆን ከማድረግ ይልቅ እንደ ስራ ተወስዶና በተበታተነ መልኩ ዓመት ሙሉ ማወያየት በጊዜና በገንዘብ ወጪው ሲለካ አደገኛ አካሄድ መሆኑ አቋም ይዤ በተሳተፍኩበት ስብሰባ ተከራከርኩኝ። ከለውጡ ጋር በተያያዘ ለትግራይ ህዝብ አደጋ መጥራት እንደሌለብንና ከለውጡ ጋር መሄድ የሚያስችል ትግራይ ህዝብን ደህንነት የሚጠብቅ ስትራቴጂ እንደሚያስፈልግ በአጽንኦት ተናገርኩ። ከ1 ሚሊዮን በላይ ትግራዋይ በስብሐት ነጋና ተክለወይኒ በሚተዳደረው ማረት ታቅፎ በረሃብና ባድሎ እየተሰቃየ የመፍትሄ ያለህ እያለ መሆኑን ለማስረዳት ሞከርኩ። ህዝብ በ1 ለ5 አደረጃጀት ተጠፍሮ እየተሰቃየ መሆኑን ሞገትኩኝ። ትግራይ ከኤርትራ ጋር ያለውን ቀዝቃዛ ጦርነት ተሸክማ ጆሮ ዳባ ተብላ ለ2 አስርት ዓመታት እንደቆየች የተጎዳ ህዝብ መያዟና የጦር ካምፕ መሆኗን በዝርዝር መረጃና ማስረጃ አስደግፌ ተከራከርኩ። ለማስረዳት ሞከርኩ። የሰዎቹን ሁኔታ ሳይው ግን ለውጡን ሰበብ አድርገው ስጋት ለመፍጠር አለመው እየተንቀሳቀሱ እንዳሉና የኔም ሐሳብ ጭራሽ ከፍላጎታቸው ውጪ ስለሆነ ሊሰሙት ስለማይፈልጉ ከሚገባው በላይ ግልጽ ሆነልኝ። እኔ የማቀርባቸውን የመከራከሪያ ጭብጦች ትክክል አይደለም ብለው አይሞግቱም ነበር። ነገር ግን ሰምተው እንዳልሰሙ ሆነው በማለፍ ለውጡ እንደ አሳ ነው፣ ከእጃችን ሽሉክ ብሎ አምልጦናል፣ ለውጡ አደገኛ ነው፣ ህገ መንግስት የጣሰ ነው ወዘተ በማለት የጥላቻ ስብከታቸውን ብቻ ጦዙት። ተወላጁ ከአንድ ቱቦ የሚቀዳ ሐሳብ ብቻ ነው ጆሮ እስኪግል የሚነገረው። በስተመጨረሻም እነሱ ወደ መረጡት አቅጣጫ በማምራቱ በጦርነቱ ሂደት በተግባር አይተናል። ሌላ አማራጭ ሐሳብ የሚያቀርብለት የተደራጀ ፓርቲ የሌለው ህዝብ ላለው ፓርቲ ፕሮፓጋንዳ ብቻ ተጋላጭ ነውና የትግራይ ህዝብ ጣፈንታም የሆነው ይህ ነው። ከዚህ በተጨማሪም ውጭ የነበረውና ውስጥ የነበረ ቂመኛው የሰጋውም የፕሮፓጋንዳው እሳት ላይ ቤንዚን ጨምሯል። በዚሁ ጥላቻና ጥርጣሬን በለውጥ ኃይሉ ላይ ለመፍጠር በተጠራው ኮንፈረንስ ጦርነትን ማሰብ አጥፊ እንደሆነ በግልጽ ለማስገንዘብ በሚገባኝ ቋንቋ የጦርነትን አስከፊነት ከገለጽኩ በኋላ ከጦርነቶችም አስከፊና ጨርሶ እንዳይመጣ መደረግ ያለበት የእርስ በርስ ጦርነት መሆኑን አስረግጬ ተናገርኩ። የእርስ በርስ ጦርነት በአንድ ሀገር ውስጥ በሚኖሩ ወንድማማቾች መካከል የሚካሄድ መሆኑና ጦርነቱ አልፏል ከተባለ በኋላ እንኳን ቁስሉ የማይታከም መሆኑ በወንድማማቾች መካከል የሚተው ቁስልና የብቀላ ስሜትም ከዘርዘር ከትውልድ ትውልድ እየተላለፈ እያገረሸ ህብረተሰቡ ብቀላና በጦርነት የሚፈራረቁበት እንዲሆን የማድረግ አደጋው ከባድ ስለሆነ ያለፈው ይበቃል ነው ማለት ያለብን በማለት ሰፊ ሐሳብ አቀረብኩ። እንዳብነትም ያሳለፍነው የጸረ ደርግ እርስ በርስ ጦርነት ትቶት ያለፈ ቁርሾ አደገኛ መሆኑና የተፈጠረውን ቁስል ልናክመው ይቅርና ጭራሽም እንዳስፈላጊ ጉዳይ ሳናነሳው ከስልጣን እንደተወገድንም ገልጫለሁ። የበተነው የደርግ ወታደርም በአግባቡ ወደ ሲቪል ኑሮ ስላልተመለሰ ነው ቂሙን ይዞ ለመበቀል ጊዜ እየጠበቀ ነው። ቁጥሩም ቤተሰቡና ዘመድ አዝማዱም ሲጨመርበት በጣም ብዙ ነው። እንደዚህ ያለ ጣጣ ያለ ሌላ ጣጣ መጨመር የለብንም። ሊመጣ የሚችለውን በትርም እኛ አንችለውም፣ የትግራይ ህዝብም አይችለውም፣ ተው ልብ መግዛት ይሻለናል በማለት ተማጽኛለሁ። ይባስ ብሎ የኢትዮጵያ ማህበረሰብ ከየቤቱ አንድ ወይም ከዛ በላይ ህይወት በሰሜኑ የሀገራችን ክፍል ቀብሯል። ሰሜኑ የሀገራችን ቀጠና ሲነሳም የሞት ቀጠና ተብሎ እንደሚጠራ ለማስረዳትም ሞክሬያለሁ። የሚገርመው ግን ሁለት ወጣት የሚመስሉ የህወሓት ስራ አስፈጻሚ አባላት ስለ ሲቪል ዋር ወይም የእርስ በርስ ጦርነት እያልከው ያለኸው
አልገባንም፣ ለደርግ የሰራዊት አባላት መደረግ የነበረበት ቀረ የምትለው አልገባንም ብለው አለፉት። የድርጅቱ ስራ አስፈጻሚዎች የሚባሉ ከሁሉም ጦርነቶች የከፋው ጦርነት የእርስ በርስ ጦርነት ነው ስትላቸውና በ17 ዓመቱ ጸረ ደርግ የእርስ በርስ ጦርነትና ህይወት በጦርነቱ ያጣው ቤተሰብና የተበተነው የደርግ ወታደር የነበረ ይዞት ያለውን ቁስል ስታስነሳለት አልገባኝም የሚልህን ምን ታደርጋለህ ታዲያ? በርግጥስ ሐሳቤ ቅስቀሳቸውን በዜሮ የሚያባዛ ስለሆነ አልገባንም ቢሉ ላይገርም ግን ይችላል። አሁን ግን ከጦርነት የጦርነት ምንጭን ማድረግ ለምንድን ነው የማንፈልገው ወይም የማንችለው? ከሁሉ በላይ አስቀያሚ ቁስሉ ታክሞ ከማይደርቀው የጦርነቶች ሁሉ ክፉ ከሆነው የእርስ በርስ ጦርነት ለመላቀቅስ ምንድነው ማድረግ ያለብን? ወይስ በጦርነትና በብቀላ ዙሪቶችን እየተሽከረከርን ብቻ ነው ህይወታችንን የምንጨርሰው? ከትውልድ ትውልድ የምናወርሰው ጦርነትና የብቀላ ዙሪትን ብቻ ነው? በእኔ እምነት ሰዎች ነንና ከሌሎችም ተምረን ምንጩን ቆፍረን ካገኘነው አዙሪቱን መበጠስ ይቻላል የሚል ነው። ይህን ለማድረግም የቅድሚያ ሊሰጥ የሚገባው በችግሩ መግባባት ሆኖ ቀጥሎም ለሁሉም ችግር አስተማማኝ መፍትሄ ማበጀት የሚቻለው ለዚህ የሚመጥን የሀገርንና ህዝብ ደህንነት ማዕከል አድርጎ ለሰላምና ደህንነት የሚሰራ ስትራቴጂካዊ የጥናትና ምርምር ተቋም መገንባት ነው። ከሌሎች ሀገሮች የምናየው ልምድም የሀገራቸውን ደህንነትና ሰላም በእንደነዚህ አይነቶቹ ስትራቴጂካዊ ጥናትና የምርምር ማዕከሎችን በማቋቋም ችግሮቻቸውን ሲፈቱና ሊመጣባቸው የሚችልን አደጋ ሲከላከሉ ነው። ኢትዮጵያ እንደ ሀገር ችግሮችን በመፍታትም በመከላከልም በተቋማዊ አሰራር ዕውቀትና ምርምርን ተጠቅማ በመስራት ረገድ ትልቅ ክፍተት ያለባት ሀገር ነች። ከዕውቀት ፖለቲካን ማስቀደም መለያችን ሆኖ ፖለቲካ የሁሉም አልፋና ኦሜጋ ሆኖ ትንሽ እንኳን ከአዙሪት እንዳንወጣ ቀፍድዶ ይዞናል። ፖለቲካችንን ግን በተቋማዊ የጥናትና ምርምር ውጤት ብንደግፈው የተሻለ ይሆን ነበር። ፕሮፓጋንዳው ራሱ አፍ አውጥቶ ይናገር ስለነበር ሳይውል ሳያድር ጦርነት ይመጣል የሚል ግንዛቤ ፍርሃት ለቆብኝ ነበር። የጦርነትን ጣጣ በራሴ ህይወት ስለማውቀው ጦርነት በኔ ዕድሜ ይበቃል የሚል ህልም ይዤ ስጓዝ እንደገና ጦርነት መጣ ሲባል የነበረኝን ህልም እንደሚያመክነው ስለተረዳው ነበር በስብሰባ የመካፈል እድል ሲገጥመኝ የጦርነትን አደጋ እንዳንጠራ እባካችሁ የማንሻገረው ቀይ መስመር ይኑረን ያልኩት። ለዚያ ነበር ያግዙኝ ይሆናል ብዬ የገመትኳቸውን ነባር ኢህአዴግ አመራሮች ተሰባስበን በመገናኛ ብዙሃን ቀርበን ይህ አደገኛ የቂም የጥላቻና የብቀላ ፕሮፓጋንዳ ቀዝቃዛ ውሃ ካላፈሰስንበት ጦር ይወርዳል ብለን ለኢትዮጵያ ህዝብ ጮክ ብለን እንንገረው ያልኩት። ይህ ብቻ አልነበረም። የጦርነትን አደጋ ተገንዝቦ ጦርነት እንዳይመጣ ለመከላከል ያለፈ የራሳችንንም ሆነ ከሀገራችን ውጭ የተከናወኑ ጦርነቶችና ያስከተሏቸውን ጥፋቶች ማወቅና ላላወቀ ማሳወቅ አንዱ ጠቃሚ የግንዛቤ መፍጠሪያ አማራጭ ነውና በግሌ በመገናኛ ብዙሃን ስቀርብም በነበረኝ የራሴ ፌስቡክ አካውንትና በስልክም በአካልም ከሰዎች ጋር በተለይ ከትግራይ ተወላጆች ጋር ስንገናኝ ስለ ናይጄሪያዊቷ ቢያፍራ ግዛት ታሪክ አበክሬ ነግራቸው ነበር። ቢያፍራዎች በፈረንጆች አቆጣጠር ከ1967 እስከ 1970 የነበሩት 3 ዓመታት ውስጥ ከናይጄሪያ መንግስት ጋር በገቡበት የእርስ በርስ ጦርነት ምክንያት ከ2 ሚሊዮን የማያንስ የህዝባቸውን ህይወት አጥተዋል። ከጦርነቱ ሰዓት በህይወት የተረፈውም ቁጥሩ የማይናቅ አካል ጉዳተኛ ሆኖ ነበር። የተቀረው ህዝብ ስር የሰደደ የስነ ልቦና ጉዳት ደርሶበት የከፍተኛ የጦርነት ትራውማ ወይም የመንፈስ ቁስል ተሸካሚ ሆኖ ቀርቷል። ቢያፍራዎች በፍጹም ሊመጣጠኑት የማይችሉትን የናይጄሪያን ሙሉ የጦርነት አቅም ተጋፍጠው በዚህ ጊዜ አክመው ይላቀቁታል ብሎ ለመገመት የሚያስቸግር ሁኔታ ገጥሟቸው እስካሁንም አላገገሙም። እንዲሁም በጦርነቱ ሰበብ በመጣባቸው ችግር ምክንያት የቢያፍራ ዜጎች በካምፕ ተጠልለው የዓለም አቀፍ ሰብአዊ እርዳታ ጠባቂዎች ሆነው እየኖሩ ነው። ጦርነት ቆመዋል ከተባለ ከ50 ዓመት በላይ ቢያስቆጥርም የጦርነቱ ቁስል ግን አሁንም አልሻረም። በቻልኩት አቅምና ባገኘሁት አጋጣሚ ጦርነት ከመጣ የትግራይ ድል የቢያፍራ አይነት የማይሆንበት ምክንያት የለምና ጦርነት እንዳይመጣ እንፍራ፣ ጦርነት እንዳይመጣ እንስራ፣ ሁሉ ነገር ከጦርነት በታች ባለ አማራጭ እንዲታይ ካልሰራንና ጦርነት ከመጣ ውጤቱ የቢያፍራዎችን አይነት ነው የሚሆነው ብዬ እወተውት ነበር። በጣም የሚያሳዝነው የሚሰጡኝ ምላሾች በአንድ ወገን ልንሰማው የማንፈልገውን አትንገረን የሚል ሲሆን በሌላ ወገን ደግሞ ተወን አታሟርትብን የሚል ነበር። ለዚያም ነበር ሁሉም በጀመረው የጥፋት ፕሮፓጋንዳ ብቻ ተጉዞ በሂደትም ሁላችንም የጦርነት ነው የሆነው። እንደ ቢያፍራ ካሉት ካልተማርን በራሳችን እስኪደርስ ልንጠብቅ ነው ወይ? ዞሮ ዞሮ ግን ታሪካችንና ህይወታችን ከጥንትን ጀምሮ
በቀውስና ግደለው ጉመደው ተበቀለው በሚል የጦርነት አዙሪት የተሸበበ ነውና ለዚህ መፍትሄ ሳናበጅ ምን ብለን የቢያፍራዎችን ችግር የሚያደምጥ እዝነ ልቦና ይኖረናል? እናንተስ ምን ይመስላችኋል? በኮንፈረንሱ ቀናት ያረፍኩት አክሱም ሆቴል ነበር። ከስብሰባ በኋላም አብዛኞቻችን የኮንፈረንሱ ተሳታፊ ጀነራሎችና የህወሓት ማዕከላዊ ኮሚቴ አባላት በየሆቴሉ እንግዳ መቀበያ ያለ ባር ተሰባስበን የሚቀማመሱትን እየቀመስን ስናወራ ስንጫወት አምሽተን ነበር ሲደክመን ወደ መኝታ ክፍላችን የምንሄደው። በዚህ መሃል በጥር 8 ቀን 2010 ዓ.ም ከአዲስ አበባ እስረኞች ነገ ይፈታሉ የሚል ዜና በመንግስት መገናኛ ብዙሃን ተለቀቀ። ይህንን ዜና የሰሙ ሰዎች ዜናውን ማካፈል ጀመሩ። ዜናው የተላለፈው ስብሰባ ላይ በነበርንበት የቀን የዜና ሰዓት ስለነበር ሁላችንም አልሰማንም ነበርና ዜናውን ከሰሙት አንዱ ሰምታችኋል? ዛሬ እኮ ነገ እስረኞች እንደሚፈቱ ዜና ተላለፈ ሲል ሁላችንም አደመጥ ነው። ለምን በሚል የተገረመ ብዙም አልነበረም። ከመሃላችን ግን ስብሐት ነጋ ነበርና ዜናውን መስማቱን የነገረንን ሰው በጥያቄ አጣደፈው። እውነት ነው? እርግጠኛ ነህ? እንደዛ የሚል ዜና ተላልፏል? ሰውየውም አዎ ትክክል ነው ዜናው ተነግሯል ብሎ መለሰ። አብዛኞቻችንም ስብሐት ነጋ ለምን በተለየ አተኩሮት ለማረጋገጥ ሞከረ ብለን በአግራሞት ተመለከት ነው። ስብሐትም ወዲያው በመካከላችን የነበረውን አባይ ነብሶ አባይ ብሎ ጠሩ። አባይም አቤት ስብሐት ብሎ መለሰለት። ስብሐት ነጋም አከታትሎ አሁኑኑ አዲስ አበባ ስልክ ደውልና እንደዛ ተብሎ ከሆነ አረጋግጥ፣ ትክክለኛ እስረኞች ይፈታሉ ተብሎ ከሆነ በተለይ ዶክተር መረራ እንዳይፈታ አድርግ፣ ቶሎ በል ስልክ ደውልና ውጤቱን ንገረኝ አለው። አባይ ነብሶም አይነ ስውር ነውና የሚረዳውን ሰውዬ ጠርቶ ይዞት ወደ መኪና ማቆሚያ ግቢው ሄደ። ከዚያ የነበርነው ሁላችንም የስብሐት ነጋ በተለይ ስልክ ደውለ ዶክተር መረራ እንዳይፈታ አድርግ የሚለውን የቀጭን ትእዛዝ ምላሹ ምን ይሆን እያልን እንጠባበቅ ነበር። አባይ ነብሶም ረዘም ላለ ጊዜ የስልክ ንግግር ሲያደርግ ቆይቶ ተመልሶ መጣ። እንደመጣም ወንበሩን ይዞ ቁጭ ካለ በኋላ ስብሐትም መልስ ለመስማት እንደጓጓ ሌሎቻችን ደግሞ ወሬ ለመስማት ጆሮአችንን ጣል አድርገን ስንጠባበቅ አባይ ነብሶ ስማኝ ስብሐት፣ አዲስ አበባ ላሉ ብዙ ስልክ ደወልኩ፣ ማነጋገር ያለብኝን አነጋገርኩ፣ ግን ሁሉም ዶክተር መረራ ከሌሎች እስረኞች ጋር አብሮ እንደሚወጣና አንተ ያልከውን ለማድረግ እንደማይቻል ነገሩኝ በማለት ተናገረ። ስብሐት ነጋ ክው አለ። በሐሳብ ማዕበል ገብቶም ለረጅም ጊዜ ዋኘ። ሌሎቻችን ስብሐት ላይ አይናችንና ጆሮአችንን እንደጣልን ሁሉም ጸጥ አለ። የሚያወራ የለም። ስብሐት የሚጠጣውን ወይን ከሲጋራ ጋር እየቀላቀለ አጣደፈው። እንግዲህ ኢህአዴግ በውስጡ በተፈጠረ ሰላማዊ አመጽ ለውጥ መጥቶ አሸናፊው ኃይል ወይም ቡድን አገሪቱን በይፋ ተረክቧል። ከተሸነፈውም ወደ መቀሌ የሚጓዘው ተጉዟል። ሌላውም በየቤቱ ተቀምጧል። በዚያች ቅጽበት ግን ስብሐት ነጋ ሌላውን አስከትሎ መቀሌ መሸገው ለካ መቀሌ ሆኖ ኢትዮጵያን በሙሉ ካልሆነ ቢያንስ ትርጉም ባለው ደረጃ በከፊል አስተዳድራለሁ ብሎ ነው ሰውየው ከዚህ ሆኖ እንደዚህ የሚያደርገው የሚል ድምዳሜ ላይ ለመድረስ ብዙ ማሰብ አልጠየቀኝም። ተመልሼ መኝታ ክፍሌ ውስጥ ገብቼ ሌሎችንም እየደማመርኩ እየቀነዝኩ በኮንፈረንሶቹ የተያዙት ጥላቻና ስጋት ጠርዙን የለቀቀ የማስመሰል እንቅስቃሴ አቀናጅቼ ሳሰላስለው ስብሐትና የሱ ቡድን በቀላሉ መድኃኒት የማይገኝለት ከፍተኛ አደጋ ለትግራይ ህዝብ ይዘውለት ከሱ ጋር መቀሌ እንደመሸጉ ተገነዘብኩ። በዚያው ዕለት ከስብሰባ በኋላ ባረፍኩበት በመቀሌ የአክሱም ሆቴል ለነበርነው ከ10 በላይ ጀነራሎችና የህወሓት ማዕከላዊ ኮሚቴ አባላት በስብሰባ መልክ ሊባል በሚችል ሁኔታ በስብሐት ነጋ የተነገረን አስገራሚ ነገርም ነበር። ማዕከላዊ ኮሚቴ የነበራችሁ ታውቁታላችሁ። እነዚህ ጀነራሎች ግን ስለማያውቁት ጉዳይ ልንገራችሁ፣ መረጃ ልሰጣችሁ ስለሆነ ከያዛችሁት መጠጥ እየተጎነጫችሁ ሁላችሁም ግን ጸጥ ብላችሁ አዳምጡኝ ብሎ ጀመረና ሁሉም ጸጥ ሲልለት ስብሐት መናገር ቀጠለ። የምነግራችሁ ጉዳይ ከአንድ ወር በላይ የህወሓት ማዕከላዊ ኮሚቴ ስላደረገው ስብሰባና ግምገማ ውጤት ነው ካለ በኋላ ወደ 1 ሰዓት ተኩል ፈጅቶ ስለ ግምገማው ሂደትና ውጤት አወራ። ብዙ ነገር ስለ ትግራይ፣ ስለ ኢትዮጵያ በልማት በመልካም አስተዳደር ዙሪያዎች እያነሱ እንደገመገሙ ነገረን። በንግግሩ ሂደት ግን 3 አንኳር ጉዳዮች እንደ ችግር ተለይተውና
ጎልተው እንደወጡ ሊያስጨብጠንም ድንጋይ ፈነቀለ። ሶስቱ ዋና ጉዳዮችም አንደኛ ትግራይ ክልልን አስመልክተው ባደረጉት ግምገማ ባነጠሯቸው ድክመቶችና ውድቀቶች ዋናው ተጠያቂ የያኔው ትግራይ አስተዳዳሪ አባይ ወልዱና በትግራይ ያለው የሱ ኔትወርክ በመሆኑ ሊጠየቁና እርምጃ ሊወሰድባቸው እንደሚገባ እንደተስማሙ አስረግጦ ነገረን። ሁለተኛ በመሃል ሀገር በሱ አባባል ያጋጠማቸውን ድክመቶችና ውድቀቶች ከገመገሙና ከተስማሙባቸው በኋላ የድክመትና የውድቀቱ ዋና ተጠያቂ አቶ መለስ ሚስት አዜብ መስፍንና የሷን ኔትወርክ እንደሆኑና በእነሱ ላይ እርምጃ እንደወሰዱም ገለጸልን። ቀጥሎና ጨምሮ ያነሳልን ስለ ዶክተር ደብረጽዮን ገብረ ሚካኤል ነበር። ስለ ደብረጽዮን ሲናገርም በአንድ ወርና ከዛ በላይ በወሰደው ስብሰባችንና አንዱና ትልቁ ችግራችን የነበረው ደብረጽዮን ነው ካለ በኋላ አከታትሎም ይህን ነገረን። ደብረጽዮን የዓለም የመጨረሻ ፈሪ ነው። ፖለቲካ አይገባውም። ወላዋይ ስለሆነ አቋም አልወስድ እያለ በመሃል እያወላወለ በጣም ያስቸገረን ሰው ነው። ስልጣን ደግሞ ለደብረጽዮን እንደሱስ ነው። በተለይ እናንተ ጀነራሎች በደንብ አስተውሉ። ደብረጽዮንን በጭራሽ እንዳታምኑት። እኛም ስልጣኑን የሰጠነው አምነነው ሳይሆን ያቺ የስልጣን ጥመኝነቱን እናረካለታለንና ፈሪ ስለሆነ እኛ ካልነው ደግሞ ትንሽ ወጣ ማለት አይችልም ብለን ነው። ትንሽ ከኛ ውሳኔና ፍላጎት ወጣ ካለ አንድ ሰከንድም አናቆየውም። ወዲያው ስልጣኑን ነጥቀን መንገድ ላይ እንጥለዋለን። ስለዚህ እናንተም በደንብ ወቁ፣ ተረዱ፣ አስተሳሰባችሁን በዚህ መልኩ ቃኙት ተብለን ትምህርትም ምክርም ተሰጠን። ያኔ ነበር በህይወቴ አድርጌው የማላውቀውን ማድረግ እንዳለብኝ አንድ ውሳኔ ወሰንኩት። እሱም ዶክተር ደብረጽዮንን ነገ ጠዋት ሌላ ስራ ከመጀመረ በፊት ላገኝ ስለምፈልግ ቀጠሮ ስጠኝ ብዬ በስልክ ጠየቅኩኝ። ይሻለኝ። በነጋታው በጠዋት የሥራ መግቢያ ሰዓት በቢሮ ተገናኘን። ምሽቱን በሰባት ነጋ ሲነገረን ያመሸነውን ሁሉ ነገርኩት። ስለ ራሱ ስለ ደብረጽዮን ጆሮአችን እስኪግል የተነገረንንም ነገርኩት። አንተና እነስባት እዚህ የተሰበሰባችሁት ለትግራይ ህዝብ ጥፋት ልትጋሩ ነው አልኩት። አንተም የቆምከው የሚታሰበውን መሰሪ ዓላማ ልታገለግል እንጂ ሌላ ውሸት ነው አልኩት። በስተመጨረሻም አንድ ነገር ተማጸንኩት። እሱም አሁኑኑ ስባት ነጋን ጠራውና የነገርኩን ፊቱ ላይ ልነግራችሁ ፈልጋለሁ። ግለሰብ እንደዚህ ያለ ለማለት በጨለማ ለማማት አልመጣውም። እባክህ ደውልለትና ስባትን ጥራው። አንተ በትግራይ ባለስልጣን ቁንጮ ነህ። እሱ ግን እንደዚህ ይቅርብን ብሎ እምቢ አለኝ። በጣም አዝኜ ተስፋ ቆርጬ ከቢሮ ወጥቼ ሄድኩኝ። በዚህ ጊዜ ነበር ኮንፈረንሱ እንዳለቀ በግሌ የጥናት ማስረጃ ለማቅረብ በጥድፊያ ወሰንኩት። ብዙ ሰው በተሰበሰበበት ጉባኤ የሚቀርብን ገንቢ ሐሳብ መስማት ያልቻሉ ወይም ያልፈለጉ ሰዎች በየቢሮአቸው ያንኳኳው የፈለገህን ብትላቸውም መስሚያ ጆሮ እንደሌላቸው ስለገባኝ ሁኔታው እንዳይቀድመኝ በማለትና ቢያንስ በአንድ በሁለት ወር የሚያልቅ ስለ ትግራይ ሁኔታ በጥድፊያ ጥናት አድርጌ በዶክመንት መልክ አዘጋጅቼ በቢሮአቸው ላደርስላቸው ከፈለጉ ይጠቀሙበት፣ ካልፈለጉ በመሳቢያ ያስቀምጡት ብዬ ወሰንኩኝ። ጥናቱንም ከአንድ ባለሙያ ጋር በመሆን ጨርሼ አንድ ቅጂ ለክልሉ መሪ ዶክተር ደብረጽዮን ላኩለት። ከሳምንት በኋላ ስልክ ደውለው ጥናቱን እንዳዩት ነገሩኝና ለምን በሰነድ መልክ ታዘጋጀዋለህ? ለምን ወደ የቢሮአችን መጥተህ በቃላት ነግረንም አሉኝ። እኔም የናንተን ቢሮ አላንኳኳም፣ ይልቁንስ ጥናቱን ራሴ ስላዘጋጀውትና ኃላፊነትም ስለምወስድበት የመረጣችሁት ሰው ለስብሰባ ጥሩና አቅርበው ተከላከልበት አስረዳን የሚባለው እንደሱ አይነት ሐሳብ ካላችሁ ለተሰብሳቢ ለማቅረብ እኔ ዝግጁ ነኝ ስላቸው ሞኝህን ፈልግ አይነት መልስ ሰጥተውኝ ተለያየን። ቀጥሎም ሰነዱ በአይጋ ፎረም እንዲወጣ ቢደረግም የህወሓት ቢሮ ሰዎች ለአይጋ ፎረም ስልክ ደውለው ዶክመንቱን ዝጋው ብለው አዘዙት። በዛው ተዘግቶ ቀረ። ይህን የነገረኝም የወቅቱ የአይጋ ፎረም ባለቤት ነበር። ይህንን ያደረኩት ብዙ ሳልጉላላ በአጭር ቀጠሮ የክልሉን የመንግስትና የህወሓት ኃላፊ ለሆነው ዶክተር ደብረጽዮን የቀረጽኩትን ፕሮጀክት አቅርቤና ትንሽ ማብራሪያ ነገር ሰጥቼ እሱም ተስማምቶ ነው። ለ20 ዓመታት ያህል በቀዝቃዛው ጦርነት ስለተሰቃየው የትግራይ ህዝብ በተለየ ደግሞ ከኤርትራ የሚያዋስኑት ወረዳዎች ስለሚገኘው ህዝብ አጠቃላይ ሁኔታ ጥናት ለማድረግ መምጣቴን አስረዳውት። ከክልሉ መንግስት የምፈልገው መኪና ነዳጅና ሾፌር ብቻ እንደሆነና ሌላውን ወጪ ራሴ ለመሸፈን ዝግጁ መሆኔን ስነግረውም ኃላፊው በሐሳቤ ተስማምቶ የጠየቅኩትን ፈቀደልኝ። ለ2 ወራት ያህል ከምዕራብ ትግራይ ጫፍ እስከ ምስራቅ ትግራይ ጫፍ ከኤርትራ ጋር በሚዋሰኑት 12 ወረዳዎች እንዲሁም ከኤርትራ ጋር በሚዋሰኑት 4 የአፋር ክልል ወረዳዎች አስፈላጊውን የዳሰሳ ጥናት አካሄደን ጨረስን። የጥናቱንም ግኝቶች አጠናቅረን አቀረብን።
በመሆኑም ትግራይና የትግራይ ህዝብ ከጦርነቱ መጀመር ማለትም ከጥቅምት 24 ቀን 2013 ዓ.ም በፊት ምን ትመስል እንደነበር በከፊል የሚያሳየውና በዚህ አይነት ሁኔታ ውስጥ ያለ ህዝብስ ጦርነት የሚመኙለት ነው ወይ የሚያስብለው ለትግራይ አመራሮች የቀረበላቸው ጥናታዊ ጽሑፍ በቀጣዩ ምዕራፍ ራሱን ችሎ ለአንባቢ ፍርድ ቀርቧል። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።